ሀይሚ እኮ ማለት ነው በራሷ ህይወት መወሰን የምትችለው ሀይሚ ናት። እናንተ ሲጀመር አያገባችሁ። ምንድነው እናንተ እንዴ? ምን ነው? አይበቃም እንዴ? አልበዛም? አላበዛችሁትም እንዴ? በሷ ህይወት ምን ነው እናንተ? እኛንን ተቆጣጣሪዋ፣ እኛንን ማናጀሯ፣ እኛንን ህይወቷን የምንመሰረትላት አላችሁ እንዴ? ብሩኬን ብትሆን አስተካክለ ሀይሚን አስከብረ ካላኖርኳት ምን ትሰራላታለህ? ኤፍሬምን ብትሆን በእሷ እየተጠቀምክ እሷን ከብሩኬ ከምትወደው ሰው ነጥለህ ሌላ የማትወደው ሰው ጋር ለማድረግ የምትሞክር ከሆነ አንተም ተከርበት። ምን ትሰራላታለህ? ስለዚህ ሁለታችሁም ለጥቅም ከሆነ የምትፈልጓት ከእሷ ህይወት ውጡላት። ህይወቷን አታብላሹባት። ህይወት ቀልድ አይደለም። ገና እሷ ስለ ዩቲዩብ አታቅም ብላችሁ በዚህ ልክ በእሷ ህይወት ላይ ቃቃት ትጫወቱ እንዴ? አይበቃችሁም እንዴ? በእሷ ስም መነገድ። ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሀይሚና ብሩክ ከተጣሉ 2 ወር አሳልፈው ወደ 3ኛ ወር ሊሄዱ ነው። በዚህ ጸብ፣ በዚህ ጭቅጭቅ አሁን እየተጎዳች ያለችው ሀይሚ ናት። በሱ ዙሪያ ያሉትም በሀይሚ ዙሪያ ያሉትም የራሳቸውን መሸቀል ብቻ ነው የሚፈልጉት እና አራስ ወዳድ እየሆኑ ነው። አሁን እንዳየዋቸው ከሆነ ብሩኬ፣ ኤፋ፣ የብሩክ ጓደኛ ፍፄ፣ ሁሉም ለሷ ያስቡላታል የምንላቸው ሰዎች በሙሉ ከሷ ጎን እየሆኑ አይደለም። ለሷ የሚጠቅማትን ነገር እያደረጉ አይደለም። ብሩክ እዛ ጋር በር ዘግቶባት እንዳትወጣ አድርጎ እንደፈለገ ቪዲዮ እየቀረጸ እንደፈለገ ይሰራለኝ። በዛ ደግሞ ወንድሟ ወይ ከሌላ ሰው ጋር ባብሏት የሚሆን አላቀም። ፋይሉ ብዙዎቻችሁ እንግዲህ ሀይሚን ለሌላ ወንድ ሊደራት ነው፣ ሌላ ላይ ያጋባት ነው፣ ወይ ዲያስፖራ ነው አምጥቶ ወደ ሀገር እንዲያወጣት ሊያደርግ የነበረው። እንደዚህ አይነት አስተያየት እየሰጣችሁ ነበር። እነሱ እኮ ድራማ እየሰሩ ይሆናል ጋይስ፣ ድራማ እየሰሩ ይሆናል። ግን ሀይሚ ሁሉንም ነገር ላታቅ ትችላለች፣ ልታቅም ትችላለች። እንግዲህ አይታወቅም። ምክንያቱም በአንድ ያ ሁሉ ፕሮሰስ አርቆ ምናምን ሊሆን አይችልም። ስለዚህ ኤፍሬም እንግዲህ ሀይሚ ላይ ምን አደረገ የብዙዎቻችን ጥያቄ ነው። ምን አድርጓት ነው? ብሩኬ ከትናንት ወዲያም ፋይል አለ እያለ ነው፣ ትናንትም ዛሬም ፋይል አለ እያለ ነው። ሰው ሀይሚ ደግሞ እንግዲህ ዛሬ ትመጣና ፋይሉን አሳዩኝ ወንድሜ ምንድነው ያደረገው በእኔ ላይ ምን አደረገ ብላ እንግዲህ ከብሩኬ ጋር ጭቅጭቅ ትገጥማለች ማለት ነው። ፋይል ይሄ ፋይል የሚባል ነገር በነገራችን ላይ አሁን አይደለም፣ አዲስ ነገር አይደለም። ፋይል ይዘናል እነ ብሩክም ጀምሮት ማለት ነው። ከአሁን በፊት ፋይል የምናውቀው አብርሽና ሩታ ዩቲዩብ ቻናል ላይ በቃ ቢያንስ ከአመት 3 ፋይል ይዘናል። ፋይል ተይዞብኝ፣ ፋይል ይዣለሁ፣ ፋይል ጨርሻለሁ፣ ከሀገር ለውጣ ነው። እቺ የእነሱ ናት። እሱ ኮፒ ፔስት አታድርጎ ፋይል እያሉ የሚያወሩ እና አብርሽ ናቸው። ፋይል ተያዘብኝ፣ ፋይል አለኝ፣ ፎቶ አለ፣ ቪዲዮ አለኝ ምናምን እያሉ እና አብርሽ ኤፋ ላይ ምን አይነት ፋይል ልትይዝ ትችላለህ? ምን ነው ደግሞ አንተም እንደ ዳኒ ኤፋን ራቁቱን ቀረጥኩት ልትል ነው እንዴ? እንደ አብርሽ ኧረ በእናታችሁ ይደብራል። ማርያምን ሰው አብርሽና ሩታ ነገርኳችሁ። አሁን እንደ ቀልድ የሚጀመር እንደ ድራማ የምናየው እኛ ድራማ እኮ ነው። አዎ ድራማ ነው። ግን እኛ እንደ ድራማ የምናየው ነገር በጣም ነው የልጆቹን ሕይወት እያበላሽ ያለው። አብርሽና ሩታ እዩዋቸው። እነሱ እንደ ድራማ ፋይል አለ እያሉ ጓደኞቻቸውን እያስገቡ እህት እየገባ ወንድም እየገባ የእሷ እህት የእሱ እህት የእሷ ወንድም የእሱ ወንድም የአብርሽ ወንድም የሩታ ወንድም እየገቡ እህት ምናምን እንደዚህ ውቅጥቅጥ ታድርገው ህይወታቸው መስመር እንዳይዝ አድርገው እንደዚህ ዝብቅርቅ ያለ አብርሽም እንደፈለገ ሄዶ ልጁን እንዳያይ እሷም ደግሞ ልጇን በነጻነት እንዳታሳድግ የሰው ምክር እየሰማች ምናምን በቃ ዝብቅርቅ ያለ ህይወት የሆነው እኛ ምንፈልገው አብርሽና ሩታ በፊት ተጋብተው ወልደው ከልጃቸው ጋር ልክ በፊት የሚያሳዩንን ፍቅር አሁንም እንዲያሳዩን ነበር የምንፈልገው። ግን ያልሆኑ ምንድነው? አንደኛ ፍራንክ ነው፣ ሁለተኛ ሰው በመሀላቸው እያስገቡ ሴት እያመጣ እሷም ወንድ እያመጣች በቃ ይሄው ላይገናኙ ተራርቀዋል። አብርሽ ከትናንት ወዲያ ሰምታችሁታል ሲል የነበረውን ከዚህ በኋላ ከሩታ ጋር መሆን አንችልም። ምክንያቱም ብዙ ነገሮች ተፈጥረዋል እንዳይገናኙ የሚያደርጋቸው እና አሁንም ሀይሚና ብሩክ እንደዛ ሊሆኑ ነው። በቃ እኛ አሰብነው ሽማግሌ ተልኮላት ሀይሚን አግብቷት ከሀይሚ ጋር ተጋብተው አብረው በፍቅር ሲኖሩ ምናምን ነበር አይደል ያሰብነው። ያ ነገር ካላስ ከሰራ ሊሆን አይችልም። እንደዚህ ከቀጠላችሁ ፋይል አለኝ እኔም እሱን ፋይል አለው ኤፋ እንዲያረግሽ ነበር። ውይ ለምን አታወጡትም? ፋይል አለኝ የሚለው አብርሽና አብርሽ ናቸው። ስለዚህ እንደዚህ ፋይል ያለኝ እያላችሁ ህይወታችሁን አትበጥብጡ። ሀይሚ ህይወትሽ ነው የሚበላሸው። ብሩኬ የእውነት ቢወድሽ ቢያፈቅርሽ ኖሮ ሽማግሌ ልኮ አንቺን የራሱ ያደርጋል እንጂ አንቺን ለማናደድ ከአንቺ ጋር ለመታረቅ ሌላ ሴት ጋር ሄድም ነበር። ይወድሽ ይችላል፣ ሊያፈቅርሽ ይችላል። ግን ደግሞ የሚወዳችሁና የሚያፈቅራችሁ ሰው ይጠነቀቅላችኋል።
ራሳችሁን ስታችሁ እስከምትወድቁ ድረስ የሚያደርስ በደል በድሏችሁ ይቅርታ ይላችኋል። እና የሚወድ የሚያፈቅር ሰው ይጠነቀቃል። ስለዚህ ፋይል የምትሉትን ነገር ብትተው ጥሩ ነው። አብረሽና ሩታም እንዲህ ብለው ነው ተለያይተው የቀሩት። በመሀላችሁ ሰው አታስገቡ። ዩቲዩብ በግሩፕ አው ጥሩ ነው፣ ቪው አለው። ግን እንደዛ በግሩፕ ስትሰሩ ህይወታችሁን እየበጠበጣችሁ ነው። አንዱ አንድ አይዲያ ያመጣል፣ አንዱ እንደዛ እያላችሁ አሁን ኤፍሬም እሺ ሀይሚን ወይ ለወንድ ሊድራት ምናምን ከሀገር ልትወጣ ነበረ፣ ወንድ ነው ሊወስዳት አይነት ነገር ነው። አሁን ብሩኬ ሊል የሚችለው የሆነ ሰው አጋብተህ ልትልካት ነበር ነው። በቃ ይሄ ነው ፋይሉ። እርግጠኛ ነኝ። ወይም ከልጁ ጋር አውርቻለሁ፣ ሀይሚን ሊወስዳት ከነበረው ልጅ ጋር አውርቻለሁ፣ አንተ ውሰዳት ብለው ነው። እንደዛ አይነት ነገር ወሬ መጥቶ ብሩኬ ሊያወራ ይችላል። ስለዚህ ሁላችሁም እናንተ የሀይሚን ስሜት እየጠበቃችሁ አይደለም። ሀይሚሽ አሁን በወንድሟም ተጎርሳ እሺ ብሩኬን አመንኩት አለች፣ አብራው ሆነች ምናምን የማይሆን ነገር አደረገ፣ እንዳታምነው ሆነ። አሁን ደግሞ ወንድሟን እንዳታምነው የሚያደርጋት ነገር ተፈጠረ። በገንዘብ ወንድሞቻችሁ የምትወዱ ሰው እንደዛ አድርጓችሁ ከሄዳችሁ ወንድሜ ጋር ልሁን ስትሉ ደግሞ ወንድማችሁ ደግሞ በእናንተ ላይ ሸር ሰርቶ የማይሆን ነገር አድርጎባችሁ ስታዩት የምትጎደው በቃ ያም ማለያ ሀይሚ ናት። ኤፍሬም ማጠፋ ብሩክም ማጠፋ፣ ሁለቱም የሚያጠፉት ጥፋት ሀይሚ ላይ ነው ጉዳት እያመጣ ያለ። እናንተ እንደሆናችሁ ራሳችሁ እየተመካከራችሁ ወይ ምን እያላችሁ ወይም ደግሞ እየተበሻሸቃችሁ ሊሆን ስለሚችል እሷን አትጫወቱባት። በእሷ ህይወት መቀለድ ይበቃችኋል። በእሷ ለምንድን ነው በዚህ ልክ የምትነግዱት እንዴ? አይበቃችሁም እንዴ? ሀይሚ ታመመች፣ ሀይሚ ራሷን ስትች፣ ሀይሚ ሆስፒታል ገባች፣ ሀይሚ ጠፋች፣ ሀይሚ ከሀገር ልትወጣ ነው፣ ሀይሚ ያለ ሀይሚ የወላችሁም እንዴ? ድራማ ውስጥ ታስገባት እንኳን በጥሩ መንገድ አስገባት። እሺ አሁን ሀይሚ ቲክቶክ ላይ እንኳን እየመጣች አይደለም። በር ዘግታችሁ ስልኳን ቀምታችሁ ምናምን ልጅቷ እኮ ነጻነት አጣች። እሰይ ወንድም ሆንክ ብሩኬም ሆንክ ሁላችሁም በሀይሚ ህይወት አያገባችሁም። ሀይሚን አለ ተወሰን የምትችለው እንዴ? አላበዛችሁትም እንዴ? ወንድምሽ እንደዚህ ሊያረግሽ ስለሆነ በር አምጥቼ ዘጋውብሽ። ከዛ ኤፍሬም ደግሞ ብሩኬ እየበደለሽ እና እያስከፋሽ ስለሆነ ከኔ ጋር እንድትሆኝ ይፈልጋሉ። በቃ ኸላስ ሁለታችሁም ተዋት። ለእሷን ማጠቅማት ከሆነ ሁለታችሁም ብሩኬም የእሷን ስሜት ጠብቀ በስነ ስርዓት እሷን አስከብረ ማትይዛት ከሆነ ሴት እያመጣ እንደፈለጉ አፋቸውን እንዲከፍቱባትና ሞራሏ ላይ እንዲረማመዱበት የምትፈቅድ ከሆነ ኤፍሬምም ሀይሚ ከብሩክ ጋር ጥለህ ሌላ ወንድ ጋር ማትፈልገው ወንድ ጋር አድርገህ እሷን እንድትሰራ አድርገህ እሷን ቪዲዮ እየቀረጽክ ለራስ ብር የምትሰራ ከሆነ ሁለታችሁም ተከርበቱ። አልበዛም እንዴ? አይበቃችሁም እንዴ? የራሷን ህይወት መወሰን የምትችለው እኮ እሷ ናት እንጂ እናንተ አይደላችሁም። አሁን እኮ የእሷ ህይወት ወሳኝ አስተካካይ እኮ እናንተ ነው የሆናችሁ እንዴ? ገና እናንተ ዩቲዩብ ለመሸቀል በእሷ ሞራል መጫወት አለባችሁ እንዴ? እሷ እኮ ራሷን ችላ ብትሰራ ብዙ ነገር ማድረግ የምትችል ናት። ስለዚህ እናንተ ገና ስለ ዩቲዩብ እውቀት ስላላችሁ እሷ ምንም ነገር ስለማታቅ በእሷ ህይወት መጫወት አያስፈልግም። እቃቃ አይደለም። ገባችሁ አይደለም? እንዴት ሰው አንድ ቀንም ከፍታት ማደር የለባትም ያለምንም ምክንያት።